ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መንግስት በጣም ከመቸገሩ የተነሳ ህግ ጥሶ የሳጥን እስር ቤት እስከመስራት ብዙ አማራጮችን ያቀርብ ነበር። ወይ መግደል አሊያም የእስር ዘመኑን በአንድ ሳጥን ውስጥ መጨረስ ለማምለጥ የሞከረ የሚገደልበት። በዚህ ጉዳይ አንድ ሳጥን ውስጥ የታሰረችን ሴት አስገራሚ ታሪክ እንመለከታለን። አብራችሁን ቆዩ። ፊልማችን ሲጀምር በአውስትራሊያ ራቅ ወዳለ ድንጋያማ ደሴት ይወስደናል። በርካታ በሳጥን ውስጥ የታሰሩ እስረኞችን እያሳየን ይጀምራል። በዚህ ቦታ ሁለት የአካባቢው ህፃናት ሲጫወቱ ወደ አንዱ ሳጥን ላይ ኳስ ይወረውራሉ። በዚህን ጊዜ ሳጥን ውስጥ ያለችው እስረኛ 13 ቁጥር ከእንቅልፏ ይቀሰቅሳታል። ስትነቃም እግርና እጇ መታሰሩን ስላወቀች ገመዱን ከእጇ ላይ ትፈታለች። ይህች እስረኛ 7 ዓመት የተፈረደባት ሲሆን ዛሬ የመጀመሪያ ቀኗ ነው። የታሰረችበት ሳጥን ድምፅ አሰምቶ ትንሽዬዋን መስኮት ከፈተላት። ወደ ውጭም ስትመለከት ሁለት ልጆች ወደ መጡበት እየተመለሱ ታያለች። ወዲያውም ሳጥኑ ቀይ አብርቶ መልሶ ይዘጋል። ሳጥን ውስጥ ያለችው ስክሪን መብራት ትጀምራለች። እዚህ እንዴት እንደምትቆይ ስላለው ነገር ሁሉ ያብራራል። እናም በመጨረሻም እዚህ የተገኘሽው በምርጫሽ ነው በማለት ስክሪኑ ይጠፋል። በዚህን ጊዜ ንጹህ እንደሆነች እንዳላጠፋች በጩኸት ሳጥኑን እየደበደበች ትናገራለች። በመሃልም እንቅልፍ ይዟት ሄደ። ከጥቂት ሰዓት በኋላ መስኮቱ ተከፈተ። ምግብ መቀበያዋን ስታወጣ ምግብ የሚሰጣት የለም። እንዴት ላምልጥ በማለት ማሰብ ትጀምራለች። የሳጥኑን እያንዳንዱን ፓርት ማጣራት ትጀምራለች። በመሃል ኤሌክትሪክ ይነዝራትና በጣም ትደነግጣለች። ነገር ግን በዚህ አላቆመችም። ፍለጋዋን ቀጠለች። ወዲያው በሌላኛው ሳጥን የታሰረችውን እስረኛ ትነቃለች። የተፈረደባት 2 ዓመት ሲሆን ገና ዓመት ከ5 ወር መታሰሯ ነው። አንዳንዴ እንዳልሞተች የሚጠይቅ ድምፅ ይሰማል። ይቺ ሴት በሳጥን ውስጥ ያለውን መቆጣጠሪያ ለመንካት ስትሞክር ካሜራ ስለነበረ የማስጠንቀቂያ ደወሉ አለገደብ መጮህ ይጀምራል። በዚህ ማስጠንቀቂያ ምክንያት ከላይ ያሉት ሁለቱ ሹል የብረት ዘንጎች ወደ ታች መውረድ ይጀምራሉ። እሷ ጋር ሲደርስ ለማቆም እንደምንም ትሞክራለች። እርዳታ ብትጠይቅ ማንም የለም። ዘንጎቹ ፊቷ ጋር ደርሰው ሲቆሙ በጣም ደስ አላት። ነገር ግን ወዲያው ያበቃ የመሰለው የብረት ዘንግ እስከ መጨረሻው ወርዶ ሴትዮዋን በአሰቃቂ ሁኔታ ገደላት። ጠዋትም ላይ ታሳሪ 13 መመርመሯን ቀጥላለች። ነገር ግን ምንም አላገኘችም። ዝናብ መዝነብ ሲጀምር በማጠራቀሚያዋ እንደምንም ውሃ አጠራቅማ ጠጥታ ተኛለች። በማግስቱ ታሳሪ 13 ድምፅ ሰምታ ከእንቅልፏ ስትነቃ በመስኮት በኩል አንዲት ቆንጆ ወጣት ስለ እስር ዘመኗ ስትጠይቃት እንመለከታለን። የ7 ዓመት እስረኛ እንደሆነች ትነግራታለች። በዚህም ጊዜ ወጣቷ የፖለቲካ እስረኛ ነች በማለት ትደመድማለች። እናም ውሃና የሚበላ በትንሽ ከረጢት ትሰጣታለች። ታሳሪ 13ም ወዲያው ምግቡን በልታ ንጹህ እንደሆነችና አለጥፋቷ እንደታሰረች ትናገራለች። ልጅቷም ዝም ብላት ትኩረትም ሳትሰጣት ጥላት ትሄዳለች። ጊዜው እየሄደ ሲመጣ ዝምታና ብቸኝነቱ የታሳሪ 13ን አእምሮዋን በከለው። መጠበቅ ስላቃታት ራሷን ለማጥፋት ታስራበት የነበረውን ገመድ ተጠቀመች። ነገር ግን ቦታው ስለማይመች በገመዱ መሞት አልቻለችም። ከተወሰነ ወራት በኋላ አልሞተችም፣ በህይወት አለች። ትንሽ ዘር በአንድ ጋዜጣ ተጠቅልሎ ተሰጥቷት ስለነበረ ዘሮቹን ሳህን ላይ ካደረገች በኋላ ጋዜጣውን ለማንበብ ወደ ብርሃን ይዛው ትመጣለች። ነገር ግን የተጻፈው እሷ በማታውቀው በሌላ ሀገር ቋንቋ ስለነበረ ስቃይ ስለበዛ ምር ብላ ታለቅሳለች። ወዲያውም እጇን አውጥታ ስትደበድብ በፕላስቲክ የተሰራውን ኳስ ታገኘዋለች። በሱ ኳስ ለትንሽ ጊዜም ቢሆን ተደበረች። ነገር ግን አንድ ቦታ ታፍኖ መኖሩ በጣም አስጠልቷታል። ቀዳዳው በተከፈተ ቁጥር ብርሃን እያየች
እንደምንም ትጽናናለች። ነገር ግን ብዙም ሳይቆይ ሰውነቷ መቅሰልና ጠረኗ መሽተት ይጀምራል። ከታጠበች ረጅም ጊዜ ስለሆናት ጠረኗ መጥፎ እየሆነ ይመጣል። በሌላ በኩል ታሳሪ 9ን እንመለከታለን። ይህ ታሳሪ 5 ዓመት ነው የተፈረደበት ሲሆን 2 ዓመት ከግማሽ ጊዜውን ጨርሷል። ይህ እስረኛ አሁን ያለበት ሁኔታ በራሴ ምርጫ ነው እዚህ ያለሁት የሚለውን ቃል እየደጋገመ ይናገራል። በ3ኛውም ቀን አንድ ድሮን መጥቶ የታሳሪ 13ን ሳጥን አንስቶ በጣም ብዙ እስረኞች ወዳሉበት ጫካ ወስዶ ይቀላቅላታል። ያችም ብዙ ጊዜ ትመጣ የነበረችው ወጣት ትመጣና የተወሰኑ ነገሮችን ያወራሉ። አንድ መጽሐፍ እንድታነብ ስትሰጣት እሷ ከታዘዘችው ውጪ ሌላ ዕቃ መቀበሏ ችግር ያመጣብኛል በማለት አልቀበልም ትላታለች። ልጅቷም ምግቡን ሰጥታት ትታት ትሄዳለች። እንዲህ እያለች ዛሬ ታሳሪ 13 1 ዓመት ሆኗታል። እናም ከተሰጣት ዘሮች መሃል አንድ ትንሽዬ መጽሐፍ ታገኛለች። ካሜራው እንዳያት ተደብቃ ስታየው የምትፈልገው መጽሐፍ ነው። ታሳሪ 13 ውሃ ይሰጣትና ገላዋን ታጥባ ቁስሏንም እንዳይመረቅስ ታጸዳዋለች። የቆሸሸውን ውሃ ወደ ውጪ ስትደፋ በካሜራው ይመለከታትና ውሃ ማባከን በሚል ተልካሻ ሰበብ መዝግቦ ይዝባታል። እናም ድሮኑ መጥቶ ሳጥኗን በፊት ወደ ነበረችበት ቦታ ይመልሰዋል። እዚህ ስትመጣ ልጅቷ በምን ምክንያት ወደዚህ እንደመጣች ስትጠይቃት ታሳሪ 13ም መልስም ሳትሰጥ ዝም ትላለች። ሳምንታት እያለፉ ነው። ታሳሪ 13 ባገኘችው በትንሽዬ መጽሐፍ እንደምንም አእምሮዋን እየጠበቀች ነበር። በሌላኛው ቀን ሳጥኗ ተነስቶ ሌላ ቦታ ይወሰዳል። መሬት እንዳረፈም አንድ ሰውዬ ሆን ብሎ በመስኮቱ በኩል በፊት ለፊቷ አፕል ይበላል። እስረኛዋም አንድ ጊዜ እንዲያስገምጣት ስትጠይቀው እምቢ ይላታል። ምናልባትም በሌላ ነገር ከተባበረችኝ በማለት ከእሷ ጋር ያልተገባ ነገር ያደርጋል። ይህንን ያየው ካሜራ ተኩስ መክፈት ይጀምራል። ሰውየውንም ወዲያው ይሞታል። በዚህም ታሳሪ 13 እግሯ በጣም ይጎዳል። ነገር ግን በምግብ እጦት ስለተጎዳች አፕሉን እንደምንም ብላ እጇን አውጥታ ታገኘዋለች እና መብላት ትጀምራለች። ስትበላም ያላሰበችው ነገር ይፈጠራል። አፕሉ በትል የተሞላ ስለነበረ ወዲያው ማስታወክ ትጀምራለች። ከብዙ ማስታወክ በኋላ ይደክማትና እንቅልፏን ትተኛለች። ሳጥን ውስጥ ያለው ደውል ይጮህና ስክሪኑ በርቶ ያልተገባ ነገር አድርገሻል በማለት ለ7 ቀን እንቅልፍ እንዳትተኛ ትከለከላለች። ደውሉም ከዛች ሰዓት ጀምሮ መጮህ ይጀምራል። ታሳሪ 13ም ጩኸቱን ላለመስማት ጆሮዋን ለመሸፈን ብትሞክርም አልቻለችም። ጩኸቱን መቆጣጠር አቃታት። እንደምንም ብላ ያንን 7 ቀናት ተወጣች። ከብዙ ቀናት በኋላም መተኛት ቻለች። ከተወሰነ ጊዜ በኋላ ታሳሪ 13 የርችት ድምፅ ስትሰማ ምን እንደሆነ ስትጠይቅ መንግስት ከፖለቲካ እስረኞች ውጪ ያሉትን እንዲፈቱ እንዳዘዘ ትሰማለች። ስለዚህ እሷ አትፈታም ማለት ነው። ምክንያቱም የፖለቲካ እስረኛ በሚል ተልካሻ ምክንያት መታሰሯን ታውቃለች። በሌላ በኩል አፕሉን ከበላችሁ ሰውዬ ጋር ባደረገችው ነገር ምክንያት እርግዝና ስለተፈጠረ ሆዷ መግፋት ጀምሯል። ታሳሪ 13 ከብዙ ጊዜ በኋላ ሆዷ ገፍቶ ምጧ ይመጣል። ልጇንም እንደምንም ብላ ብቻዋን ትወልዳለች። የእንግዲህ ልጁንም በጥርሷ ትበጥሳለች። በዚህን ጊዜ የማስጠንቀቂያ ደውሉ መጮህ ይጀምራል። ወደዛ ሳጥን ውስጥ ጭራሽ ሌላ ሰው ጨምረሻል በማለት ልጅም ወልደሻል በሚል ምክንያት መጮህ ይጀምራል። በዚህን ጊዜ ይህ ያደረገችው ነገር አግባብ እንዳልሆነ እየገለጸ የሆነ ነገር በላይ በኩል እንደ ጋዝ ነገር ይተንና ራሷን ያስታታል። ራሷን ከሳተችበት ስትነቃ ልጇ ተወስዶባታል።
መጮህ ጀመረች። ልጄን እያለች መጮህ ጀመረች። ከብዙ ጊዜ በኋላ መስኮቱ ሲከፈት የሆነ ነገር ካገኘው ማለት እጇን ትሰነዝራለች። በዚህን ጊዜ ሲስተሙ ይበላሽና በሩ እጇ ላይ ይዘጋል። እጇንም አጥብቆ ይዛታል። ውድ ቤተሰቦች ታሪካችን ከተመቻችሁ ክፍል 2 ይቀጥላል።